ተሸክሜዋለሁ አውቀዋለሁ ብሎ የተመካ ሰው ለምን የሸሸ ይመስላችኋል? ለምን የቀረ ይመስላችኋል? ከስድቡ ከምናምን ውጡና እስቲ እናንተም ፕሮቴስታንቶች ረጋ ብላችሁ አስቡ። ለምን ይሆን? ያን ያክል የሚያመጻድቅ ከሆነ ስድቡ ሳይሆን ካልፈለግ እንኳ አልፈልግም። በቃ መልሱ እኮ አጭር። ዘማርያም በቃ ለእኔ አይሆነኝም፣ ከኔ ጋር አይመጠንም፣ በቃ እዚህ ጋር ያቆማል። ሌላ ጸያፍ ስድብ እኮ አያስፈልግም። በቃ አልፈልግም ማለት እኮ መሸነፍ አይደለም። መጽሐፍ ቅዱስን ይዣለሁ የሚል ሰው የስድብን እና ለስድብ እኔ ማድረግ የምፈልገው በላይ በዚህ በቲክቶክ ሳይሆን በአካል ነው። ይቻላል። እነዛ በአካል ኢትዮጵያ ስመጣ ወይ ደግሞ ኢትዮጵያ እያለሁ እዚህ ቦታ ላይ እንቃጠርና የሚመቸኝ የምችለው እንደዛ ነው። እሱን ደግሞ በሚወደው መንገድ ደግሞ ካሜራ ተደቅኖ ህዝብ ተሰብስቦ እሰየው። እንደዚህ የማድረግ አቅምና ሞራል ካለ እሰየው። በተለይ ደግሞ እንትኖቹን እነዚህ ዲቤቶች ሁሌ በሚቀርቡበት ጊዜ እንደው መናፍቃን ለማብሸቅ የሚመስላችሁ ፕሮቴስታንቶች አላችሁ። እናንተን ለዛ አይደለም የምንፈልጋችሁ። እኛ እነሱን የምንፈልጋቸው የክርክር ሱስ ኖሮብን አይደለም። አንጀታችን እንዲቃጠል ጨጓራችን እንዲላጥ ፈልገንም አይደለም። የሚያዋራን ስራ ስላጣንም አይደለም። ምን አንበሳችን ለመባልም አይደለም። ምናልባት እናንተ ትክክል መስሏችሁ የታየዋችሁ እነዛ ሰዎች የኛ አይከን ነው ስለምትሉ ማለት ኢምብራኬት አለው ኮቴሽን ውስጥ አስገቡትና የነሱን ጉዳይ አይከኖቻችን ናቸው፣ ከኦርቶዶክስ ነው የወጡት፣ ብዙ ጉዳችሁን ያውቃሉ ብላችሁ ስለምታምኑባቸው አብዛኞቹ ፕሮቴስታንት ማለት ነው። ሁላችሁ ላትሆኑ ይችላላችሁ። በጣም የመመጻደቅና የመመካት አባዜ ስላለ ኋይኖት ለመታ አይነጋገሩም ታዲያ እንጂ ከትልቁም ከትንሹም ከሁሉም ጋር ዝም ብሎ ዲቤት ማድረግ የመከራከር ምናምን በዛ የሚገኝ ጊፍት ለመጠቀም አይደለም። እና በቤተክርስቲያናችን አጉል ክርክርም ተፈቅዶልን አይደለም። ግን በዛ በኩል በጣም መመጻደቅ ስላለ ምናልባት እንደው ከፕሮቴስታንትም ከአሕዛብም ከተሐድሶ ናፍቀን ለመመለስ አዝማሚያ ላይ ያሉ ሰዎች እነዚህ ሰዎች ሲሰሙ ልክ ነበርን እንደ ክር መጠሳችን ብለው በዛው በጥፋታቸው እንዳይጸኑ የንስሐ ጉዟቸው እንዲፋጠን እንዲቀጥል ለማገዝ እስቲ የተመካችሁባቸውን አምጧቸው ለማለት ነው። አንደኛው ይሄ ነው። ሁለተኛ የኛም ራሱ ደግሞ ኦርቶዶክስ ሆኖ እውነቱን ነው እንዴ ብሎ የሚናገር ኦርቶዶክስ አይጠፋም እኮ። ይሄ እኮ የትዝታውን አይቶ እኮ የተሰነካከለ ሰው እኮ አለ። የተወሰኑ ሰዎች ኢንቦክስ ይጻፉልኝ ሰዎች ነበሩ። ከዛ ይሄንን ሳየው በቃ ይሄ ሰው ከመናፍቃንም ብሶ ኢቭን የኛን ኦርቶዶክስ ልጆችም ጭራሽ ጥርጣሬ ውስጥ የሚከት ንግግር ነው አሁን ይሄን አክል ስለ ታቦት ያወራው። ስለዚህ ለምን የዲቤት ጥሪ አናደርግም? ብናወራ መልስ ብንሰጥ ምናምን ተዘግታችሁ ነው ምናምን ስለሚባል ቢነገር ብሎ በማሰብ ደረጃ ነው። እና የዲቤት ዋና ዓላማው የቅበተ እምነት ዋና ዓላማው ያመነው ማጽናት፣ የጠፋው መመለስ ነው እንጂ እገሌ ተጽዕኖ ፈጣሪ፣ እገሌ የኛ ጀግና ልጅ፣ እንደው አንበሳችን፣ እንደው ኩራት ይሰማናል፣ እንደዛ አይደለም። ይሄ ዝም ብሎ እኔ ሰውን የምትገድሉት ምንም ነገር የሚጠቅመን ነገር የለም ለኛ። ይሄ ገደል እኔ አሁን ይሄ ገደላ ነው በቃ ምንም አይጠቅምም። በቃ አርቲስት አይደለንም፣ ጥቅም ፈላጊ አይደለንም። ምን የሚደረግ ግጥሚያ ነው ይሄ? ካሸነፈ እኮ የሚያሸንፈው እውነት ነው አይደል? የሚያሸንፈው ቃሉ ነው። ስለዚህ የምንነጋገረው ከእግዚአብሔር ቃል ጋር ከማን ጋር እንነጋገራለን? ስለዚህ እውነት ከተገለጠ ጉዳያችን የሚሆነው ከእውነታው ጋር ነው ማለት ነው አይደል? ስለዚህ በቃ ሁል ጊዜ የኢቭን ዲቤት ስንጠራም ራሱ የዲቤት ዋና ዓላማ ሰዎችን ማዳን። በቃ ደግሞ እኔ አልሳደብም፣ እኔ ከአፌ ክፉ ቃል አልወጣም የሚል ሰው በጣም የሚያተኩረው የሚያቀርበው መረጃ ይልከት። የስድብ ጊዜ የለውማ፣ ለስድብ ጊዜም የለውም፣ ለስድብ ጊዜም አይፈቀድለት። እሱ ምንድን የሚያደርገው በተሰጠው ደቂቃ በጣም የሚያተኩረው በተነሳው ርዕሰ ጉዳይ ማስረጃዎች ማቅረብ ላይ ብቻ ያተኩረው። አንደኛ ክርስትና ማለት መጽሐፍ ቅዱስን ይዣለሁ የሚል ሰው የስድብንና ለስድብ የሚገባን ቃል መጠቀም አይቻልም። አኮን ያዘ ነው
እና ሊጨበጨብልን የፈለግነው ልንሞገስ ልንወደስ የፈለግነው እንደዚህ እምነት ሳለ ሲጀምር የትኛው ሐዋርያ ነው ስለ ክርስቶስ አማናይነት የክርስቶስን የባህሪ አምላክነት አማናዊ ወንጌል ሰብኮ የተጨበጨበለት? ማን የተወደሰው? ማን ነው በእልልታ የተሸኘው? እኛ ማን ነን? ስለዚህ ምንም ሊደንቀን አይገባም ማለት ነው። አሁን እኛ ትልቁ ችግራችን ያ ለዛ ነው ትንሽ ሲነኩን እኮ የምንጫረው። ለምንድን ነው? የተደበቀ ትዕቢት ስላለብን የተደበቀ ትዕቢት ስላለብን ትንሽ ጫረ ሲያደርጉን አጉል ትሁት ምን መስለው ሰውዬ ይገነፍልብናል። ከዛ የት ቦታ እንደምናወራ አናውቀው። ላይቭ ላይ መሆናችን እንረሳዋለን። ዩቲዩብ ላይ መሆናችን እንረሳዋለን። አውደ ምሕረት ላይ መሆናችን እንረሳዋለን። በሰዎች መካከል መሆናችን እንረሳዋለን። የተደበቀ ትዕቢት ስላለብን። ታዲያ ከነሱ ብልጫችን የኛ ምንድን ነው? ስለዚህ አሁን በዚህ አብይ ጾም የኦርቶዶክስነት ብልጫው ምንድን ነው? በፍቅር ያልሆነ ጾም፣ በትህትና ያልሆነ ጾም ምን ብልጫው ምንድን ነው? ምን ቅበለው እኮ እኛ የምንበላውን የበሬና የፍየል ስጋ እነሱ እኮ ይበሉታል። መጠጡ እነሱ እኮ ይጠጡታል። ምንድነው ብልጫው? ትህትና ከሌለው፣ ፍቅር ከሌለው፣ ንስሐ ከሌለው፣ ስጋው ደግሞ ከሌለው ምንድን ነው? ስለዚህ አሁን ሁል ጊዜ ቅበተ እምነት ከውስጥም ከውጭም እንደሚጠበቅ ማወቅ አለብን። መጀመሪያ ራስን መጠበቅ፣ በንጽህና ራስን በክርስቲያናዊ ሕይወት ራስን መጠበቅ፣ ከደግ ወንድምን መጠበቅ። በሌላ ጎኑ ደግሞ እንደሰማችሁት አንድ ወገናችን ልበለው እንጂ ችግር የለም ንስሐ ሳትገቡ ለካህን ሳትናዘዙ ስጋው ደግሞ መቀበል ትችላላችሁና ነጣ ተለብሶ ምናምን። ለዚህ ነው ቃና አንዳንድ ጊዜ ሁሉም አስተማሪ አይሆንም። በቃ ግድ የለም ግድ ሁሉም ሰው ላይ እኮ ግድ መግባት እኮ የለበት። ሁላችንም እኮ አስተማሪ መሆን እኮ አይጠበቅብን። በቃ በቂ መምህር ካለን ባልገባስ ምንድን ነው ችግሩ? አሁን በተለይ ዮሐድ ሰሞኑን ጋዲ ጋር ሆኖ እና ኢዮብ የሰጧቸው የክርስቶስን የባህሪ አምላክ በተመለከተ እነዚህ ትምህርቶች ካሉ ምን ችግር አደረጉ? መግባት ምን ይጠቅመናል? አማናዊ ትምህርት የሚሰጥ ከሆነ ቁጭ ብለን እንማር። ግዴታ የሆነ መፈትፈት አለብን? ከበጎ ነገር ከተባበሩ እሺ። ለሃይማኖት ከቆሙ እውነተኛ ኦርቶዶክስ ክርስቲያኖች ከሆነ ከእውነት ጋር ቁሙ። በቃ አለቀ። ጉዳያችን እውነት መሆን አለበት በቃ እንጂ የማስመሰል የፌክ ምናምን ደስ ወንድሜ አሁን አይደለም። ክርስትና ሪል ነው። ልብስም አይደለም ምናምን ታይታም አይደለም። እና በቃ ባልተዘጋጀ ነገር ላይ እንደው ላይ ባንገባ ይህን አብይ ጾም በፍቅር ብንጾመው በጣም በጣም ቆንጆ ነው። ከምንም በላይ ደግሞ የቤተክርስቲያንን በጣም ጠብቀን በጣም ከባድ እኮ እውነት ሚዲያው ተቆጣጣሪ ስለሌለው ነው እንጂ እኛ ጋር ተነስቶ አንድ ሰው ብድግ ብሎ ቄስ ባታገኙ ዝም ብላችሁ ቁረቡ ይባል ያስወግዛሉ። እኮ ምን ፍቅር ነው? ሚስጥረ ንስሐ እኮ ከሰባቱ ሚስጥራተ ቤተክርስቲያን አንዱ ነው። አእማድ ነው። ሚስጥረ ንስሐ ደግሞ የሚፈጸመው ነው በክህነት ነው። በአቱ አይሆንም። አስገሌ ይፍቱ አይባልም። እና ባልተቀናጀ ባልተዘጋጀንበት ለይስሙላ ባናወራው አንድ ጊዜ ቪዲዮ ላይ የምናስቀምጠው ነገር ስንት ሰው እንደሚበክል ማገናዘብ አለብን። በቃ የላይፍ ሱስ አይኖርብን። የላይፍ ሱስ ግን ይኖርብን። ህይወት ያለው ክርስትናን ያለን እዚህ ጋር በጣም እናተኩር እና በተለይ አንዳንዶቻችሁ በጣም በሽቃችሁ በተደረገው ነገር ትዝታው እንደዛ መሳደው በጣም አናዷችሁ ምናምን ሪአክት ያደረጋችሁ ሰዎች ምናምን አላችሁ። እኔ ኤክስፔክት ማድረገው ነው፣ እኔ የምጠብቀው ነው። እግዚአብሔር በሚያውቀው ምንም ነገር ልቤ አልተሰበረም፣ ምንም አልመሰለም። ምክንያቱም ኤክስፔክትድ ነው፣ የሚጠበቅ ነው። እኔ የምፈልገው የነበረው ቢመጣ ብንወያይ፣ እሱም ራሱ ቢድንበት፣ ከኋላ ሜሶች ቢድኑበት። ምክንያቱም ምንም እንኳን ከቤተክርስቲያናችን የጠፋ ሰው ቢሆንም ገሞ እግዚአብሔር አምላክ ዛሬም እኮ በሩ ክፍት ነው። ዛሬም እኮ ያንኳኳል። ልጅህ ወዴት ነህ ይላል እኮ ዛሬ። የጠፋውን ይፈልጋል የመጣው ክርስቶስ። ስለዚህ እኛ የስድብ ቃል ምላሽ አያስፈልገንም። ከዚህ ስንሰደብ ደግሞ ሰየው እችም አገልግሎት ሆና በረከት ይሁነኝ ብለን በአኮቴት የመቀር ስራ መስራት ያለብን። ቀጣይ ግን ማድረግ ያለብን ካልመጡ እንግዲህ
ቀለሜም እንግዲህ ነገረ መስቀሉ ላይ እንደዛ ፎክሮም ካልመጣ ይህም ወገናችን እንግዲህ ስድብ ከሆነ ምላሹ የሚሻለው ምንድነው? በተመረጡ በእኛ ቤቶች ላይ ቀን ወስነን ስለ ታቦት በብሉይ በሐዲስ በዘመነ ሊቃውንት ኢቭን ደግሞ በአፖስቶሊክ ፋዘርስ ሐዋርያና አበው የሚባሉ አባቶች ዘንድ ስለ ሐዲስ ጋር መሰወይ የሰጡን ትምህርት ምላሽ መስጠት እሱ በጣም ይጠቅመናል ብዬ አስባለሁ። ትኩረታችንን እሱ ጋር ማተኮር አለብን። ግን በዚህ ላይ ፕሮቴስታንቶች የሆነ ትምህርት ወስዳላችሁ ተስፋ አደርጋለሁ። ያን ያክል ዮናታን አክሊሉ ፊት ተቀምጦ በዛ ልክ የተናገረ ሰው ለምን በስድብ ምላሽ ሰጠ ይመስላችኋል? ተሸክሜዋለሁ አውቀዋለሁ ብሎ የተመካ ሰው ለምን የሸሸ ይመስላችኋል? ለምን የቀረ ይመስላችኋል? ከስድቡ ከምናምን ውጡና እስቲ እናንተም ፕሮቴስታንቶች ረጋ ብላችሁ አስቡ። ለምን ይሆን? ያን ያክል የሚያመጻድቅ ከሆነ ስድቡ ሳይሆን ካልፈለገ እንኳን አልፈልግም በቃ መልሱ እኮ አጭር። ዘማርያም በቃ ለእኔ አይሆነኝም፣ ከኔ ጋር አይመጥንም፣ በቃ እዚህ ጋር ያቆማል። ሌላ ጸያፍ ስድብ እኮ አያስፈልግም። በቃ አልፈልግም ማለት እኮ መሸነፍ አይደለም። ስድቡ ነው ያሳበቀበት እንጂ እኮ በቃ አልፈልግም፣ ይቅርታ ይደረግልኝ፣ እንደዚህ አይነት ቤቶችን ማድረግ አልፈልግም። እኔ ማድረግ የምፈልገው በላይ በዚህ በቲክቶክ ሳይሆን በአካል ነው። ይቻላል ነዛ በአካል ኢትዮጵያ ስመጣ ወይ ደግሞ ኢትዮጵያ እያለሁ እዚህ ቦታ ላይ እንቃጠርና የሚመቸኝ የምችለው እንደዛ ነው። እሱን ደግሞ በሚወደው መንገድ ደግሞ ካሜራ ተደቅኖ ህዝብ ተሰብስቦ እሰየው። እንደዚህ ማድረግ አቅምና ሞራል ካለ እሰየው። ጉዳያችን እንደዚህ አድርገን መዋየት ይችላል። ስለዚህ አልችልም፣ በቃ አጭር መልስ ነው። በቃ እንደው ይለፍም ችግር የለም፣ በቃ ማቻ እናደርግ ማለትም ይችላል። በእድሜ በስጋ ዕድሜ ትልቅ ስለሆነ ማለት ነው። ስለዚህ አክብሬ ይቀበላለሁ። ሌሎች ተጨማሪ ነገሮች ስናስገባ ግን ከጀርባችን ያለው ኢጎ፣ የበታችነት ስሜት፣ የመሸነፍ ስሜት ያንጸባርቃሉና ቃላቶች መጠቀም አስፈላጊ አይደለም። ዲቤቶች በዚህ መመራትም የለባቸውም። ስለዚህ ተገቢ አይደለም። በቃ በሚጠቅመን ርዕሰ ጉዳይና ጠቃሚ በሆነ መልእክት ሊያስተላልፍ በሚችል ያውም ደግሞ ብዙዎችን ሊያንጽና ሊያድን ሊታደግ የሚችል ከሆነ ይደረግ። ያውም ደግሞ ሐዋርያው ቅዱስ ጳውሎስ እንዳለው ሁሉም በአግባብና በስርዓት ይሁን እንዳለው ማለት። ከዚህ ቤታችን ከፍተን በሚገባ ነገረ ታቦቱን በተመለከተ መማር፣ ነገረ መስቀሉን መማር እንችላለን ማለት ነው። ይሄ በጣም መሰረታዊ ጉዳይ ስለሆነ የዲያብሎስን ሽንገላ ትቃወሙ ዘንድ ሲል ዲያብሎስ እንደሚሸነግል በእኛ ህይወትም ደግሞ ሰይጣን በተለያየ ማታለያ መንገዶች ለተለያየ ለክፋት ዓላማ እኛን ወንድሞች እህቶቻችን እንደሚነጥቅ አውቀን እንድንጠነቀቅ ያገለግላል። እና የዛሬ ወንጌል ምንድነው? የዛሬ ወንጌል የማቴዎስ ወንጌል ነው የተነበበው። የቅዱስ ጳውሎስ መልእክት ደግሞ የኤፌሶን መልእክት የተነበበው ምን የሚል ነው? የዲያብሎስን ሽንገላ ትቃወሙ ዘንድ ነው የሚለው። ናችሁ የምንቃወመው ራሱ የዲያብሎስን ሽንገላ ነው። መጋደላችን ከስጋና ከደም ጋር አይደለም በማለት መጋደል ተጋድሎ ከስጋና ከደም ማለት ከግለሰብ ጋር አይደለም። በቃ የኛ ጉዳያችን የኛ መሰረታዊ ጭብጣችን ያለው ከክፉ መንፈሳዊ ሰራዊት ጋር ነው። ስለዚህ እኛ የምንቃወመው እነዛ መናፍቃን ጋር ሳይሆን ጥላችን ያለው መናፍቃን ጋር የሰለጠነው ኑፋቄ፣ አሕዛብ ጋር የሰለጠነው ኑፋቄ ክህደታቸው ነው። ከሃዲውን ሳይሆን የምንጠላው እኛ ክህደቱን ነው። መናፍቃንን ሳይሆን የምንጠላው እኛ ምንፍቅናቸውን ነው። ጉዳዩ ላይ ማተኮር በጣም አስፈላጊ ነገር ነው። ስለዚህ በተለይ እዚህ ያለን የቤተክርስቲያን አገልጋዮች በተለይ ደግሞ አሁን ባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ሚዲያ ላይ በተለያየ መንገድ ራሱን በሚገልጽበት መንገድ ነገ ሊመለሱ ይችላሉ። አይታችኋል። ነገ እኮ እነዚህ መናፍቃን እኮ ሊመለሱ ይችላሉ። ማን ያውቃል? ዛሬ መናፍቅ ያልናቸው ዛሬ ቤተክርስቲያን የሚሰድቡ የሚያንቋሹ ሰዎች ነገ እኮ በንስሐ ሊመለሱ ይችላሉ። ማን ያውቃል?
ከዛ ወይኔ ስድባር ሰደብኩት ልትሉ ነው እንዴ? ከዚህ ያጋጥማል ማለት ነው በቃ። ስለዚህ ዛሬ እንደ ቤተክርስቲያንን በሚዲያ የሚሰሩ ዛሬ እንደፈለጋቸው እንዳሻቸው የሚናገሩ ሰዎች ነገ እኮ ሊመለሱ ይችላሉ። ስለዚህ የምናጠነጥነው የሚለቋት የሚናገሯት የሚጽፏትን ኑፋቄ ክህደት ላይ ያተኮረ ዕቅበተ እምነት የምንሰራው ከዚህ ግለሰቦችን ትተናቸው ማለት ነው። አንድ ይሄ መሰረታዊ ጉዳይ እዛ ነው። የዲያብሎስን ነው የምላቸው የክፉ ሰዎችን አይልም፣ የዲያብሎስን ሽንገላ ትቃው። ስለዚህ ሸንጋዩ ራሱ ማለት ነው ዲያብሎስ ይሸነግላል። እዚህ ጋር ብትመጣ ከሶስት ትወጣለህ፣ ኢየሱስን ታገኛለህ። እንደዚህ ክርክርን ብትበጥ ቤተክርስቲያን ብትሰድባ ብትሰለጥን መጽሐፍ ቅዱስ ሽንገላ። በቃ ሁል ጊዜ የዲያብሎስ ስራው ሁሉ ሽንገላ ነው። በራልኝ ምናምን ሽንገላ። ዛሬም ከሽንገላ ወጥተን አብይ ጾምን በአግባቡ እንድንጾም እግዚአብሔር አምላክ ሁላችንም ይርዳል። በተለይ ከቤተክርስቲያን የወጣችሁ ቤተክርስቲያን እንደ ልባችሁ የምትሳደቡ የምትነቅፉ ስራዬ ውሎዬ አዳሬ ቤተክርስቲያን ናት ብሷን በመስደብ በሚገኝ ጊፍት ነው የምታድረው የምትሉ ሰዎች አብይ ጾም እየቀረበላችሁ ከነገ ወዲያ ይገባል። ምን እየጠበቅን ነው? በቃ ከዚህ ነገር ወጥተን ከሽንገላ ወጥተን እውነተኛ አማናዊ ትምህርቱን በሚገባ መርዳትና ማወቅ ያስፈልጋል። በቃ በአግባቡ ይህን ጾም እንጾም፣ በፍቅር እንጾም፣ የጣላን ሰዎች ታርቀን፣ ቂም ተንኮል ያለብን ሰዎች አርቀን በጣም እግዚአብሔር የሚወደው ጾም እንጾም። እግዚአብሔር አምላክ ሁላችንም ይርዳል። ጾም እኮ እንጾማለን እስከ 9ም ከዛም አልፎ የበረቱ ሰዎች ከዛም አልፎ የሚጾም ሰዎች ይኖራሉ። ግን አሁን ምንድነው መሰረታዊ ጉዳይ ደግሞ እግዚአብሔር የሚወደው ጾም አስፈላጊ ነገር ነው። ይሄ ደግሞ በውስጥም በውጭ ሐዋርያው ቅዱስ ጳውሎስ ጢሞቴዎስ እንደሚናገረው በኑሮ በቃልህም በሕይወትህም መማር ካልቀረ እውነት መስበክ ካልቀረ እውነት ማስተማር ካልቀረ እንደ እገሌ የሚባል ከዛስ በሕይወት ምሳሌ ሁን ነው የሚለው። ስለዚህ እግዚአብሔር የፈቀደውን ማድረግ ተገቢ ስለሆነ አሁን ከዚህ በፊት እንደምታውቋቸው ምንሰራቸው አጭር ቪዲዮዎችም ሆነ ትምህርቶች የፕሮቴስታንት ዲኖሚኔሽን መናፍቃን ላይ ብቻ ነበረ ምንሰራ የነበረው። አሁን ደግሞ እግዚአብሔር አምላክ ከፈቀደ ደግሞ በተለይ የእስልምና ወገኖቻችን የሚያሳዩቸው የመጽሐፍ ቅዱስ ጥቅሶችን ይሄ ጥቅስ ከዚህ ጥቅስ ጋር ይጋጫል፣ ይሄ ጥቅስ እንዴት እንደዚህ ይላል፣ ይሄንን ይዛችሁ ነው ወይ ቁርአን የምታችሁት የሚሉ ሰዎች ስላሉ በእስልምና ላይ የተወሰኑ ቪዲዮዎች ለማሻት አስበናል። ምን ይመስላችኋል? እና አትሊስት እንኳን መጽሐፍ ቅዱስ ላይ የሚያነሷቸውን ልክ እነሱን የኛን ሀሳብ ይደግፋሉ ወይ ደግሞ መጽሐፍ ቅዱስ ለመተቸት መጽሐፍ ቅዱስ ተበርዟል ለማለት ይመቸናል የሚለው እነፎይ በዚህ በኩል እያገለገሉ ከሆነ እኛ ደግሞ በመጽሐፍ ቅዱስ ዙሪያና በገድላት ድርሳናት ጉዳይ ላይ ከአህዛብም ጭምር የሚነሳውን ጥያቄ ደግሞ በተደራጀ መንገድ መመለስ አለብን። አንድ ቪዲዮ ትላንት ወደ የተለቀቅ ነው አለ። እሱ ደግሞ በዛ ብንሄድበት በጣም ቆንጆ ነው። ምክንያቱም አንድ አቅጣጫ ብቻ ከሚሆን እዚህ ጋር ወንድሞቻችን በጣም ብዙ ታግለው ብዙ መከራ አይተው ከእስልምና ጋር ተከታዮች ጋር ዲቤት እያረጉ ክርክር እያረጉ በጣም ስራ እየሰሩ ሲሄዱ እኛ ደግሞ በዚህ በኩል ደግሞ በነዛ በኩል ደግሞ ልክ እንደ ትልቅና በጣም አንኳር ጥያቄ ያገኘን ብለ አብዛኛው ሁሉም ተመልሷል ማለት ይቻላል። ግን እንደው ለአንዳንድ ምዕመናን ተደጋጋሚ ጊዜ ስክሮል ሲያረጉ ባዩ ቁጥር እንዴ እውነት ይሆን እንዴ ብለው ግራ እንዳይጋቡ የኛ ምዕመናን። ስለዚህ በእስልምና ላይም የሚነሱ አንዳንድ ነገሮች መመለስ በጣም ተገቢ ነው ብዬ አስባለሁ። ያው መርሃችን ምን እንደሆነ ያለበት እኛ ጉዳያችን የምንቃወመው የዲያብሎስን ክፉ ሽንገላ ነው። እኛ ጉዳያችን እዛ ጋር ነው እንጂ ከእስልምና እምነት ተከታይ ሰዎች ጋር፣ ከኦርቶዶክስ እምነት ተከታዮች ጋር፣ ከፕሮቴስታንት ጋር፣ ከሁሉም ጋር ያለን እኛ ግንኙነት ፍቅር ነው። እሱ ያስተማረን አምላካችን ፍቅር ነው። ፍቅር ቢሆንም ግን ቅሉ ለሚጠይቋችሁ ጥያቄ መልስ ለመስጠት ምን ነው የሚለው የተዘጋጃችሁ ሁኑ ይለናል። ደግሞ መዘጋጀት ደግሞ ግድ ይለናል ደግሞ። ስለዚህ መመለሳችን ተገቢ ነው ማለት። ስለዚህ አንዳንድ ጊዜ ጥላቻ አይደለም ማለት ምላሽ አይሰጥም ማለት አይደለም። ምላሽ ይሰጣል ማለት ደግሞ ስድብ ማለት ደግሞ አይደለም። ሁለቱ ደግሞ ይለያያል። ለመናፍቃን ለአሕዛብ ምላሽ ያስፈልገዋል ማለት ስድብ ነው ማለት አይደለም። ምላሽ መስጠት ደግሞ ማለት ደግሞ ስድብ ማለት ነው አይደለም። ስለዚህ ጉዳዩ ከጥላቻ ጋር መያያዝ የለበትም። በቃ ጉዳያችን በተጠየቀው ጥያቄ ላይ በተሰመረበት ጥያቄ ላይ ከአንድም ሁለት ሶስት
ጭቡጥ የሆኑ በጣም ማስረጃን የሚያደልቡ መሰረታዊ ማስረጃዎችን ማቅረብ ከሀገር ውስጥ ከሚገባ ማሰናሰል ተገቢ ነው። ስለዚህ ጉዳያችን መሆን ያለበት ያ ነው እንጂ ነገ እኮ እነዛ ሰዎች ይጠመቃሉ፣ የት ይቀራሉ? ይመለሳሉ። እኛ ብቻ ነን እንደ እግዚአብሔር ልጆች? እኛ እንደ መንግስቱ ብቻ መኖር ሰው ማን ያውቃል? ስለዚህ ነገም ደግሞ የሚድኑ የሚመለሱ ሰዎች አሉ። ከዛ በዛ መንገድ ደግሞ የሚመለሱ ሰዎች ይኖራሉና በእስልምና ላይ በጣም መስራት አለብን። እንደዛ ነው ማስበውና ሲመለሱ በጣም የተደራጁ የጠነቀቁ ምላሾች መቅረብ አለባቸው። ይሄ ማድረግ አለብን። እንግዲህ እኔ መሰረታዊ ጉዳይ ብዬ የማስበው አንዱ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አምልኮ ትምህርቷን፣ ስርዓቷን በሚገባ አምኖ ቀጥሎ አውቆ ያንን መናገር ብቻ። አሁን ትልቁ እኛ በነገራችን ላይ እዚህ ላይ ምንዘባርቀው ለምን ይመስላችኋል? ትልቁ ችግሩ የሚመነጨው መጀመሪያ ከፍለን ነው የምናምነው። እንደኛ ቤት እኮ ምናምን እንደዚህ አይባልም። በቃ አይባልም ስላችሁ በቃ ስናምን የኢትዮጵያ ኦርቶዶክስ ጥንቅቅ አድርገን ነው የምናምነው። በቃ እንደዚህ እንደዛው እንደዚህ አንልም። ወለም ዘለም የለም፣ ረመጥ ዘመጥ የለው። በቃ እርፍ ብለን ነው በቃ ሰላም በቃ ጥንቅቅ ብለን እኛ የሆነ ነገር እንኳን ብናገኝ እኔ ያልገባኝ ነገር አለ፣ እኔ ያልተረዳው ጥያቄ አለ ብለን አምነን ነው። በተረፈ ግን እኔ አሁን ትልቁ ጉዳይ የመናፍቃን ትተነው ማለት ነው የእኛ ስናየው ብዙዎቻችን የምንወደው በጣም ዲቤት ነው። በጣም ክርክር ሲሆን ነው የምንሰበሰበው፣ ቁጭ ብለን የምንማረው እና ብዙ የእውቀት ትምህርቶች እየጎደሉ ይመጣሉ ሳንጠቀምባቸው እንዳይሄዱብን። እኔ የምፈራው እሱ ነው። አሁን እንደ ታላቁ ጅብሪል አይነት እንደ ዮሐድ አይነት በሁለት ወገን የተሳሉ ሰዎች እኚህ ሰዎች ሳንጠቀምባቸው ሚዲያ ላይ በእጅ የተያዘ ወርቅ እንደ መዳብ ይቆጠራል እንደሚባለው እንደዛ ከንቱ ሆኖ እንዳይቀርብን በጣም ፈራለሁ። በጣም እነዚህ እንቁ ናቸው። በጣም የፕሮቴስታንት ዕቅበተ እምነት ላይ ጎበዞች ናቸው። በእስልምና ላይ ያለው ዕቅበተ እምነት በጣም ብዙ ናቸው። እስቲ ዮሐድ ያለውን ፎሎወር ተመልከቱ። እስቲ ታላቁ ጅብሪል ያለውን ፎሎወር ተመልከቱ። አሁን የኔ ቪዲዮን አሁን ፎሎወር ማግኘት ያለበት እነሱ ናቸው። እውነት እኮ ነው የምነግራችሁ። ከምን እንኳን መጠቀም እንዳለብን እንኳን አናውቅም። በእውነት የኔ ቪዲዮን አይነት እየተከተልን እነዚህን ሰዎች ነገ ሚዲያ ላይ ስላልወጡ በጣም እንደዚህ ስላልወጡ ምናምን ለዛ ነው አይደል? ከእውቀታቸው መቼ ነው ማዕድ የምንቋደሰው? ቁጭ ብለን መቼ ነው ማስታወሻ ይዘንስ የምንማረው? መቼ እንጠቀምባቸው? እነዚህ ወጣቶች ናቸው። ነገ ዕድሜ እየገፋ ሲመጣ ወደ ትዳሩም ወደ ራሳቸው ላይ ሲመጣ እኮ ላይ እየቀነሰ ይመጣል። ይህ አይነት ወጣትነት ዕድሜ ምናምን ላይ በላ አድረጋም ሽበት እየመጣ እርጅና እየመጣ ምናምን ሮጫ ነው እየከበደ ሲመጣ እኮ እንደዛ ይከናል። እና እንደዚህ አይነት እንቁዎቹን በጣም ብንንከባከባቸው መናፍቃን ብቻ ለማተኮር ያለብን ለማለት ፈልጌ ነው። ለምንድን ነው እዚህ ያሉን ሀብት ማንጠቀመው? ለምንድን በቃ ቁጭ ብለን በቃ ሲገቡን በማንማረው? አንዳንድ ጊዜ አሁን የእፎይን ላይ ቁጭ ብሎ መማር የማስበው ለእስልምና እምነት ተከታዮች ብቻ ብለን መማር ያለብን ነገኛ ብንጠየቅስ? ስለዚህ እኮ የነ እፎይ ስራ እኮ በአንድ ድንጋይ ሁለት ወፍ። እስልምና ያለ ሰው ቀጥ ብሎ ቆሞ ምንድን ነው የምከተለው ብሎ ራሱ እንዲያይ ያደርገዋል። አንድ የሌለ ክርስቲያን ደግሞ እስላም የሆነ ሙስሊም የሆነ ወንድሙን ጓደኛው እንዴት በመረጃ መርታትና እንዴት አድርጎ ወደ እውነተኛው ወንጌል መመለስ እንዳለበት ጭምር እኮ መልእክት የተሰጠው ለአንድ ወገን ብቻ እኮ አይደለም። ግን ትገደላለህ፣ አንገትህን ነው የምቆርጠው ምናምን፣ ጭንቅላትህን ነው እንደዚህ የሚያደርገው፣ አንገትህን ቀላልሃለሁ፣ ጸጥ ዋጥ አድርገህ ሲጨርሰሃል፣ እሺ እንቀጥል ወደ ዋናው ሀሳብ እያልክ እና እነማንን መከተል እንዳለብን ምን መማር እንዳለብን ማወቅ አለብን። ለኛ እንቁዎቻችን ናቸው። እንማርባቸው። እኛ ለምዶብን ብዙዎቻችን ስለ ራሳችን ነው እንጂ አጠገባችን ሳሉ ወንድሞች መመስከር አንወድም። በእውነት ትልቁ ድክመታችን ነው። በቃ በጎ ከሰሩ ምንድነው ችግሩ? ምን አለ ቁጭ ብንማርባቸው? ምናችን ይቀንሳል? እኛን አሁን የገደመት ትዕቢት ነው። በቃ አለቀ። እስቲ ቁጭ ብለን ይህን ዮሐድ የሚያስተምሩትን
እስቲ ታላቁ ጅብሪል የሚናገረው እስቲ እፎይን የሚጠቅሱት ቁጭ ብለን እስቲ እንማር። ዝም ብለን በቃ አጎል ቪዲዮ ምናምን ነገር እያሽከረከርን ከምንድን ነው? እስቲ እንኩም በሚገባ እየገባን ነው ግን የሚያወሩት ነገር። ስለዚህ ብዙ እፎዮች አሉን ዛሬ። ብዙ የውሃዶች አያስፈልጉንም። ልክ እንደ ታላቁ ጅብሪል አይነት ብዙ አይነት ሰዎች አያስፈልጉንም። በሚገባ ማለት ነው። እና ሁሉ የራሱ ሴክተር አለው። በቃ ጸጋ የሌለው ባዶ የሆነ ሰው እዚህ የለም። ስማቸውን በጣም ያልጠቀስኳቸው በጣም ደገኛ ሰዎች አላቸው። እና አሁን እንደዚህ አይነት በተለይ አብይ ጾም ላይ ከዘፈን እንርቅ የለ፣ ከክፋት ከኃጢአት ሁሉ እንርቅ የለ። ምን እንስማ? ለምን ሰዎች የእነዚህ ሰዎች እና ዛሬ ዮሐድና ታላቁ ጅብሪል ያላቸውን ፎሎወር ሳስብ በጣም ነው ማዝነው። በእውነት እዚህ ደረጃ ላይ መድረስ ነበረባቸው? የምን ጋብ ነው ያለባቸው? ከፕሮቴስታንት ጋር ዲቤት ሲደረግ ሙሉ ናቸው። ከእስልምና ላይ ዲቤት ሲደረግ ሙሉ ናቸው። በሁለት ወገን ተስለው የተዘጋጁትን መቼ ነው የምንጠቀማቸው? በቃ እነሱ ጉዳያቸው እውቀት ላይ ነው ያደረጉት። እና እንጠቀምባቸው፣ እንጽደቅባቸው፣ በቃ ፍሬ እናፍራባቸው፣ እንተካው። እፎይን የመሰለ ዮሐድን የመሰለ ታላቁ ጅብሪል እነዚህ ወንድሞች የሚመስል ተጨማሪ ሰዎች እናፍራ። ልክ እንደ ዮዘ ሚካኤል ደግሞ በመጡበት አግባብ ደግሞ እያስታጠቀ መሸኘት የሚችል የመልስ ምት ጎበዝ የሆነ ሰው ከስር እናፍራ እንጂ በተወሰነ በ10 ምናምን ሰው አለ መቀጣ ያለበት። እና አብይ ጾም ከምግብ ከስጋ ከቅቤ ብቻ ሳይሆን ከክፋት ጭምር ጾመን በእነዚህ አይነት ደገኛ ወንድሞች ደግሞ የሚገባውን ጥቅም አግኝቶ መሄድ በጣም ተገቢ ነው። በቃ በጣም ሲያገለግሉ በጣም ላይፍ ሲገቡ ታይማቸውን እንደምን ገብሮ ሲገቡ በሚገባው ደግሞ እኛ ገብተን ደግሞ መማር አለብን። እና በቃ ከደገኛ ነገር ደገኛ ትምህርት ማፍለቅ መማር ተገቢ ነው። ቤተክርስቲያናችን የምታግዘው የምትመራንም ይህ መንገድ ስለሆነ ማለት ነው። እግዚአብሔር በፈቀደ መንገድ እንግዲህ ፈቃዱ ከሆነ በሰላም ካቆየን በታቦቱ ላይም እንደዚህ እናደርጋለን። ፕላስ ደግሞ በእንቱ ላይም እንሄድበታለን ማለት ነው። በነገረ መስቀሉ ላይም እንደዚህ እንሄድበታለን። ግን አሁን በኋላ ግን የፕሮቴስታንት ቅዱስ ላይ በተለያየ የቤተክርስቲያናት ትምህርት ላይ ነገር ሃይማኖት ያነሱት ብቻ ሳይሆን የእስልምና እምነት ተከታይ ወገኖቻችንም በመጽሐፍ ቅዱስ ላይ የሚያነሷቸውን ጥያቄዎች ደግሞ እንደዚሁ ምላሽ ማዘጋጀት ደግሞ ተገቢ ነው። ምክንያቱም እዛ ጋር ያለው የነሱ የቤት ስራ የነ እፎይ ብቻ ሳይሆን የሁላችን የቤት ስራ ስለሆነ የሆነ ግዴታ ተጭኖበት እናንተ ግዴታችሁ ነው እናንተ ፈታ ብላችሁ ተኙ የተባሉ ሰዎች ነው። ሁላችን ግዴታችን። ዕቅበተ እምነት የሌለበት ቦታ የለም። በቃ ተጠበቁ። ራስን ትጠብቃለህ ከመንፍቅና ከእንደገና ጠብቅ፣ ሌሎች መጠበቅ ደግሞ አለብን። ዕቅበተ እምነት ለሁሉም ሰው ነው። የሆነ ወንድ ሴት የሚል አይደለም። በቃ መጠበቅ፣ ራስን ከክፋት ከኃጢአት ከኑፋቄ መጠበቅ። ፍቅረኛሽ ምንድን ነው? ኦርቶዶክሳዊ ክርስቲያን የአንተ ፍቅረኛ ማለት ኦርቶዶክሳዊ ክርስቲያን ናት። ሌላ ቤተ እምነት ከሆነች አስተምረህ አሳምነህ አስጠምቀህ ነው ያደረካት። ሌላ ምን አይነት ግንኙነት ሊኖረው የሚገባው? ኦርቶዶክሳዊ ክርስቲያን ሳትሆን ምንድነው ከአንተ ጋር ሊኖራት የሚገባ ግንኙነት? እዚህ ተጠብቆ መጠበቅ በሚገባ መጽሐፍ ቅዱስን በአበው ትርጓሜ በአበው ፊት የመተርጎም የመተንተን። እኛ መጽሐፍ ቅዱስ ብቻ ለሚተረከብ ነው። መጽሐፍ ቅዱስን ከነ ትርጓሜ ከአበው የተረከበው። ለዛ ነው በግላችን ማንተረጉም። በቃ ቃሉ ካለ ችግር የለም ሳነቦ ይገባኛ የሚባል ነገር እኛ ጋር የለም። አንዲት ሃይማኖት ነው ያለችን፣ አንዲት ጥምቀት ያለችን፣ አንድ ቤተክርስቲያን ያለችን። በህሊና አበው ነው የምንረዳው እኛ። ለዚህ ነው ሐዋርያ ቅዱስ ለጢሞቴዎስ መልእክቱ ትምህርቴን፣ ሐሳቤን፣ አካሄዴን ተከተልን ያለው። ሐሳቤን ሲልቁ ህሊና አበው ማለት ያ ሐዋርያ ቅዱስ ጳውሎስ ለመናገር የፈለገውን ሐሳቡን ጢሞቴዎስ ያውቀዋል። ለዚህ ነው የቤተክርስቲያን ትርጓሜ የቤተክርስቲያን ትምህርት ለመረዳት ከሚያግዙ አንዱ ጉዳይ ምንድነው? ህሊና አበው። በአበው ህሊና ተረድቶ ቤት መረዳት ነው። እና አብይ ጾም በዚህ ብናደርገው በጣም እጅግ መልካም ነው። አቅም ያላችሁ ሰዎች ደግሞ ካላችሁ ደብረ ዘይት ላይ እኩለ ጾም
ከሊቀ ሊቃውንት ስምዐኮነ መልአክ ጋር ወደ ጆርዳን እና ወደ እስራኤል ጉዞ ተዘጋጅቷል። መሄድ የምትችሉ ሰዎች፣ ሌሎች ቤተሰቦች ውጭ ሀገር ደግሞ ኖራችሁ ደግሞ እናት አባታችሁን፣ ወንድም እህቶቻችሁን ስፖንሰር አድርጋችሁ መሸኘት ትችላላችሁ። ደብረ ዘይት ላይ ጌታችን ስለ ነገረ ምጽአቱ ያስተማረበት ስፍራ ላይ በአካል ተገኝተን ሊቀ ሊቃውንት ስምዐኮነ መልአክ ስለነዚህ ቅዱሳን መካናት መንፈሳዊ ትምህርትና ሀተታ እየሰጡን ጆርዳንን አካተን 2 ሀገራት ኢቨን ኢየሩሳሌምንና በተለይ ደግሞ እስራኤል አጠቃላይ እመቤታችንና ኤልሳቤጥ የተገናኙበትን ስፍራ የሰላምታሽ ድምፅ በሰማሁ ጊዜ ጽንሶ ማኅፀን በደስታ ዘለለ ያለችበት ኤልሳቤጥና እመቤታችን የተገናኙበት ስፍራ፣ ጌታችን የተጠመቀበት ማየ ዮርዳኖስ፣ ገሊላ የቃና ዘገሊላ ውሃ 6ቱ ጋኖች ወደ ውሃ የተቀየሩበት እነዛ 6ቱ ጋኖች ስቲል ነው ዛሬም ይጎበኛሉ። የተሰቀለበት ቀራንዮ፣ የተቀበረበት ጎልጎታ፣ የተነሳበት እነዚህን ሁሉ አካቶ የ9 ቀን ከቻላችሁ ለደብረ ዘይት ደግሞ አይ ቀረበብን አሁን እኩለ ጾም ላይ ቀረበ የምትሉ ደግሞ ሰዎች ካላችሁ ደግሞ ለፋሲካ እንደዚህ ማድረግ ስለሚቻል እንደው አቅም ኖሮት ብሬን የት ላድርግ የሚል ሰው እንደ መንፈሳዊ ነገር ላይ ቢያውለው ዝም ብሎ ብራችንን የትም ቦታ ላይ ከመድረት መጓዝ የሚችል ሰው ማለት መጓዝ የሚችል ሰው ከብሉይ አንስቶ ወደ ሐዲስ ነው የሚወስዱ። ከብሉይ ያዕቆብ ከእግዚአብሔር ጋር የታገለበት አለ አይደል? ካልባረከኝ አልለቅህም ያለበት፣ ሙሴ በዓላማው ላይ እባብ የሰቀለበት ተራራው፣ ኤልያስ በአውሎ ነፋስ የተነጠቀበት፣ እነዚህን ሁሉ ስፍራዎች ለዛ ነው ከጆርዳን የምናይ ጀምረ የምናየዋል። ስለዚህ ጆርዳንም ኢየሩሳሌምንም ሁለቱም ከዛ ጌታችን በተጠመቀበት በማየ ዮርዳኖስ ተጠምቀን በረከት ተካፍለን እንመለሳለን እና እግዚአብሔር ከፈቀደ በሰላም ካደረሰን ለዚህ ጉዞ በጣም የምትችሉ ሰዎች እንደ ውጭ ሀገር ኖሯችሁ ደግሞ ማትችሉ ሰዎች ደግሞ ካላችሁ እናታችሁን መላክ ትችላላችሁ። ለመቁረብ ያሰበ ሰው አብይ ጾም ነውና ክርስትና ልጅን እዛ አስነሳለሁ የሚል ሰው ይችላል። ለፋሲካ ደግሞ ሄዱ ደግሞ የፋሲካ ጉዞ ስላለን ተክሊሌን እዛ ፈጽማለሁ፣ በቁርባን እዛ አጋባለሁ ማለት ይቻላል። ኢየሩሳሌም የበረከት ጉዞ እንደመሆኑ መጠን እንደ ብራችን ለዚህ አይነት መንፈሳዊ ነገር ብናውለው እጅግ በጣም ጥሩ ነው። ስለዚህ ምዝገባ ጀምረዋል። ማየ ዮርዳኖስ የጉዞ ወኪል እዛው ቅድስት ማርያም ፊት ለፊት ነው ያለላችሁ። በአካሄዳችሁ መዝገብ ትችላላችሁ። ምንም ከኛ ጋር የሚያነካካው ነገር የለም። እዛው ቅድስት ማርያም 5 ኪሎ ያለው አለ መንበረ ፓትርያርክ ማለት ነው። እዛው 6 ኪሎ ወደ ምስካየ ኅዙናን መሄጃው ጋር ማለት ነው። በዚህ በቀኝ በኩል ታገኙታላችሁ። እዛ ላይ ያለ ሄዳችሁ በአካል ጠይቃችሁ የጉዞ ምንነት ህጋዊነቱን ቼክ አድርጋችሁ በጉዞ ወኪልነት ፈቃድ እንዳላቸው አይታችሁ አረጋግጣችሁ አናግራችሁ በአካል ቢሮ ተገኝታችሁ መጠየቅ ትችላላችሁ። ያልቻላችሁ ሰዎች ደግሞ በስልክ የት ቦታ ላይ እንደሚያካልል ዋጋችሁ ምን ያክል እንደሆነ መጠየቅ ትችላላችሁ። የኔና የሊቀ ሊቃውንት ስምዐኮነ መልአክ ስራም እንደሚሆነው ይህንን አስተባብሮ ተጓዦችን መንፈሳዊ ትምህርት ቃለ እግዚአብሔር በሳቸው እየተማርን እኔ ፕሮግራም እየመራው ማለት ነው። እሳቸው እየሰበኩን እያስተማሩ ስለነዛ ቅዱሳን መካናት ከብሉይ ሐዲስ ከሐዲስ ብሉይ እያደረጉ መንፈሳዊ ጉዞ ማድረግ ከዚህ በረከት መቋደስ ማስቻል ነው የሚሆነውና እግዚአብሔር ከፈቀደ እንዲህ እናደርጋለን ማለት ነው። እግዚአብሔር የዛ ሰው ይበላል። ይሄ ለአብይ ጾም እቅድ እንደው ደግሞ ይሄ ደግሞ ማይችል ሰው ደግሞ እግዚአብሔር ከፈቀደ ደግሞ ክረምት ላይ ደግሞ አለ፣ ወደ ግብፅም አለ፣ የአስቄጥስ ገዳም ጉዞ አለ። እዛ ላይ መሳት ይችላል። ስለዚህ ሰው እንደያቀው ማለት ነው። እንደያቀው ግን መንፈሳዊ ጉዞ መጓዝ ፈልግ ነበረ፣ ግን የት ነው የምጓዘው ከነማ ጋር እጓዛለሁ ካላችሁ ቢያንስ ከሊቀ ሊቃውንት ጋር ከሄድን ያልገባን ጥያቄዎች ለመጠየቅ ዕድል ይኖራል። እየተማርን እንሄዳለን። የምግብና የመጠጥና ምን የጭፈራ አይደለም የሆነ መንፈሳዊ ጉዞን ታረጋ ያገዘናል። ያ ጥቅም አለው። የማንስ ሰዎች ደግሞ ካልን ደግሞ አብይ ጾም በአግባቡ መጾም
በበጎ ነገር ተባብረን መጾም አለብን ለማለት ያክል ነው። ስለዚህ የተከፋችሁ ሰዎች ካላችሁ ለምን እንደዚህ ይሳደባል ያላችሁ ሰዎች ከፍሬያችሁ ታውቋቸዋለች ስለሚል አትከፉ፣ አትዘኑ፣ የሚጠበቅ ነው። ከኛ ከአፋችን ግን ክፉ ቃል በምንም አይነት ተአምር እንዳይወጣ። ለምን? እኛ ኦርቶዶክሳውያን ክርስቲያኖች ነን። እኛ መናፍቃን አይደለም። ፍሬያችን ስድብ አይደለም። በምንም አይነት ተአምር እንኳን መናፍቃን ከውጭ ወጡ ቀርተው ውስጥ ያለ ሰው እንኳን ቢሰድባችሁ ክፉ ነገር እንዳትመልሱ። ከአቅም በላይ ከሆነባችሁ እንኳን ያንን ሰው ብሎ ቀርቡ። ለምን ክፉ ትመልስለታለህ? ነገርከው፣ አስረዳሹ፣ አይረዳሽም፣ አትረዳህም፣ አይረዳህም። ስለዚህ ክፉ ቃል አትመልስ። እግዚአብሔር ይስጥልን ብለን ተሰናበት። ከአፋችሁ በምንም አይነት ተአምር ክፉ ቃል እንዳይወጣ። ከቻልክ አስረዳው፣ እንዲረዳህ እንድትረዳህ ጥረት አድርግ። ከአቅም በላይ ከሆነ በቃ ትተዋል። ለምን ክፉ ደግ ትለዋወጣለህ? ለምን ውስጥን ታቆሽሸዋለህ? ደግሞ ስታስቡት የእግዚአብሔር አማናዊ የሆነው ስጋው ደግሞ የሚፈተትበትን መሰዊያ እንደ ልብ ዝም ብሎ ጣውላ ነው ወይ ሲሳደብ የነበረ ሰው እኛ ስለሰደበን ይደንቀናል እንዴ? በታቦቱ ላይ እኮ የሚሰዋው እኮ ራሱ እኮ ነው ክርስቶስ ራሱ። የዕለተ ዓርብ ራሱ ስጋው ነው፣ ምሳሌው አይደለም። መርገፉ ጥለው አይደለም፣ አማናዊ እኮ ነው። በሜሮን በከበረ በስጋው ደግሞ በከበረ የሐዲስ ኪዳን መሰዊያ ጽላት ታቦት ላይ እንደዚያ በጽርፈት የሚናገር ሰው ለምን ሰደበኝ ለምን እንደዚያ ላይ አይባልም። እኛ ከቤተክርስቲያን በጠለን እንዴ? ስለዚህ ይሄ በቃ ኤክስፔክተር ነው። እናንተ እዚህ ላይ ጊዜ አታተኩሩ። በቃ ዋናው ስራችን መሆን ያለበት እኛ ነገር ሃይማኖት ትምህርታችን ላይ ማተኮር አለብን። በቃ ተመራጭ በሆነ በጣም አስፈላጊ በሆኑ በተመረጡ ርዕሰ ጉዳዮች ላይ አስፈላጊ ሲሆን እናደርጋለን። ካለበለዚያ ግን በጣም ትምህርት ላይ አተኩሩ። ይሄ ለመናን ለወንድሞችም ለእህቶችም ማስተላለፍ መልእክት ነው እና አብይ ጾሙን የሰላም ያደርግልን። እንደ ወትሮ ዝም ብሎ ሲገባ አብረን ገብተን ሲወጣ አብረን ከመውጣት እሱ ይታደገን። ለሀገራችን በተለይ ጠቀሜታ ያለው፣ ለዓለማችን ጠቀሜታ ያለው፣ ለክርስትና ሕይወታችን ጠቀሜታ ያለው ያደርግልን። ምላሽ የምናገኝበት፣ ያልወለዱ የሚወልዱበት፣ ትዳር ያጡ ትዳር የሚያገኙበት፣ የታመሙ ሰዎች የሚፈወሱበት፣ ሰው ያጡ ሰው የሚያገኙበት፣ የተራቆቱ የሚለብሱበት፣ ሰው የተራቡ ሰዎች ሰው የሚያገኙበት ያደርግልን። በዚህ ዘመን በጓደኛ ተከቦ ብቸኛ እንደመሆኑ ከባድ ነገር የለም። በጣም ከባድ ነገር። ብዙ ሰዎች እንደዚህ አይነት ሰዎች አሉ። በጣም ጨቅ ጓደኛ አለ የሚል ሰው አለ። አንድ ግን የልብ ጓደኛ የለው። ፌክ የሆነ ላይፍ ማለት አንድ እዛ ላይ የሆነች በህይወታችን ኮሻሽ ነገር ስትከሰት ብንሎ የሚጠፉት ብቸኛው እኛ ብንቸገር እኛ ብናጣ ብንወድቅ ሊያነሳን የሚችል የታመነ አምላካችን ፈጣሪያችን እግዚአብሔር። ሰው ምንም አይጠቅመን፣ እንዳትሳሳቱ። ሰው የሚጠቅመን እኛ ከእግዚአብሔር ጋር እስከሆነ ድረስ ብቻ ነው። ሰውንማ አየነው። ስንት ጓደኞች ነበሩ፣ ስንት አቧቦ ሚሉን ነበሩ፣ ስንት ጀማ ነበረ። ቲማችን እንዴት ነበረ? ሰው የሚያስቀና። አትደነቁ። በቃ ብዙ ባልንጀራ ስላላችሁም አትኮፈሱ። ምንም ሰው ስለሌላችሁም አትዘኑ። የሁላችን ወዳጅ እግዚአብሔር ክርስቶስ አለን አይደለ? እሱ ካለን ምን ችግር አለ? ስለዚህ እንደ ትልቅ ብርቅ ማታወሩት። በቃ ሰው ቢኖር ሰየው፣ ባይኖርም ደግሞ ከሱ ጋር ከሆናችሁ በቂ። ላሴችን አብይ ጾሟን የጾም ዋና ዓላማ ራስን ፈቃደ እግዚአብሔር ለፈቃደ እግዚአብሔር ራስን ማስገዛት፣ ፈቃደ ነፍስን በፈቃደ ስጋ ላይ እንዲሰለጥን ማድረግ፣ ፈቃደ ስጋ ለፈቃደ ነፍስ እንዲገዛ ማድረግ ማስቻል። በቃ አሁን ነገ ቀበላው እንዴት ነው የምናደርገው? እናስብበት እና እግዚአብሔር ከፈቀደ መልካም አገልግሎቶችን እናገለግላለን ብዬ ተስፋ አደርጋለሁ። እንግዲህ አቡዳቢ ፀሐይዋ ትንሽ ከበድ ይላል፣ ሙቀታቸው በጣም ትንሽ ያስቸግራል። ግን አብይ ጾምን በእነዚህ በተባበሩት አረብ ኤሚሬት ባሉ ዙሪያዎች እንደዚህ አይነት በመካከለኛው ምስራቅ እግዚአብሔር ከፈቀደ
እስቲ እናገለግላለን። ከተለያዩ ወንድሞችና እህቶች ጋር ዛሬ ተገናኝተን ነበረ እዚህ አቡዳቢ መድኃኔዓለም ቤተክርስቲያን። ስለዚህ እግዚአብሔር ከፈቀደ በእነዚህ አጽዋማት ወቅት እግዚአብሔር የሚወደው ጾም የጾምን ቃል እግዚአብሔር እየተማረን በሚገባ ደግሞ ትምህርቶችን ካገኘን ደግሞ ከእግዚአብሔር ጋር እስቲ መልካም ነገር እናደርጋለን ተስፋ አደርጋለሁና እግዚአብሔር ከሁላችን ጋር ይሁን። የረሳሁት መልእክት አለ? እሺ ላይቭ ላይ እሺ እግዚአብሔር ከፈቀደ ላይቭ እየገባን ያው ላይቭ ላይ በጣም ብዙ ሰው አለ ብዬ ስለማስብ ነው። አንዳንድ ጊዜ ልገባ አስብና ሌሎች ወንድሞቻችን ከፍተው ሳይ በቃ ቃል እግዚአብሔሩ አማናዊ ትምህርቱ ጥሩ ከሆነ ምን ችግር አለው እኛ መግባት አይጠበቅም ብለን ስላሰብን ነውና በዛ እናደርጋለን። እግዚአብሔር ከፈቀደ ደግሞ በመንፈሳዊ አገልግሎት ላይ እንደው ትንሽ ጠቀሜታ አለው ብሎ ከታሰበ በምናገለግለው በዛ አገልግሎት ላይ መግባት ይቻላል። እንደዛ እንድናገለግል ይቻላል። ስለዚህ ቀን አሳውቃችኋለሁ። ስለ ነገረ ታቦቱ አንድ ቀን እንገባለን። በዚህ አብይ ጾም ሳምንት ማለት በዚህ አብይ ጾም ሳምንት እንገባና እስቲ በዛ ጊዜ እንማማርበት ይሆናል። አይሻልም? እንደዛ እኛ ትምህርት እንማርበትና ጥያቄዎችን ካሉ ሰፋ አድርገንበት በዛ እናሰፋዋለን እንማራለን ማለት ነው። እግዚአብሔር የሁላችንም መጨረሻ እሱ ያሳምርልን። እንደውም በጣም የሚቻል ከሆነ ደግሞ አንድ ቀን ምናምን የጥያቄና መልስ መርሃ ግብር እናዘጋጅ ደግሞ እንማማርበታለን ማለት ነው። ገዛ የተረሳ መልእክት ካለ እንቀጥል። አሁን በሚዲያ ላይ አሁን ካያችሁት በጣም ምላሽ የሚያስፈልገው አንገብጋቢ ጉዳይ አለ። አንገብጋቢ ያለ በጣም ማለት ትምህርት ብንሰጥበት ወይ ደግሞ ቪዲዮ ቢሰራበት የምትሉት ነገር ካለ እስቲ በዚህ ጉዳይ ላይ ምናምን በጣም ትምህርት ቢሰጥበት ምናምን። ተደጋጋሚ ከሆነ አንድከም ማለት የተመለሰ ነገር ከሆነ ድጋሚ ቢመለስላቸው ያው አይምሯቸው ዝቅ ለሆኑ ሰዎች ዋጋ ስለሌለው እንደው ብንችል ደግሞ ባልተመለሰ ጉዳይ ላይ በጣም ብናተኩር በጣም ቆንጆ ነው እና በተለይ ምላሽ በጣም አስፈላጊ ነው፣ አንገብጋቢ ነው በሚሉ ጉዳዮች በተመረጡ ሰዎች ጉዳዮች ላይ እሱ ላይ መስጠት እንችላለን። ካለ በውስጥ አጋሩኛላችሁ በኢንቦክስ ምላሽና የሚያስፈልጋቸው በጣም መሰረታዊ ጉዳዮች ካሉልን በጣም እንላለን። እሱ ላይ ብናተኩር ጥሩ ይመስለኛል። አብይ ጾም እንግዲህ አዎ ጉዞ አቅመ ደካማ መሄድ ይችላል። ለምሳሌ እናትና አባት ምናምን ኖሯችሁ አቅመ ደካማ ከሆኑ ይሄ ማዮርዳኖስ የጉዞ ወኪል እነዛን አቅመ ደካማ በጣም በደንብ አድርገው ራሳችሁ ተንከባከቡ። ምንም እናንተ ሳታስፈልጉ ማለት በደንብ አድርገው ራሳቸው ተንከባከቡ፣ ራሳቸው ይይዘው እነዛን ሰዎች አድርሰው ይመልሳሉ። ስለዚህ ምንም እናንተ አሁን እንዴት ነው የምንሆነው ምናምን በምን መንገድ እናናገራቸው ብሎ የሚያሰጋ ነገር አይኖራችሁም። ስለዚህ አታስቡ ለማለት ነው። እናንተ ብቻ እናትና አባት ማስላክ የሚያስችል አቅም ይኖራችሁ እንጂ እናትና አባትን መላክ ትችላላችሁ። በተረፈ ስልክ ቁጥሩ እዛ ላይ ያለላችሁ በዛ መሰረት መላክ ትችላላችሁ። እግዚአብሔር ከፈቀደ ደግሞ ምናልባት ስለ ቦታዎቹ ትንተና የምትፈልጉ ከሆነ ግን ሊቀ ሊቃውንት ስማ ከሆነ መላክ ወይ ዛሬ ወይ ነገ ይመስለኛል አይ ቲንክ ፕሮግራም ይዘን ላይቭ እናስገባት እንችላለን። ስለ ቅዱሳን መካናቶቹ ትንተና ካሁን ይሰጠን የምትሉ ከሆነ ይቻላል። እንደዛ መጨመርም እንችላለን። በተረፈ እሺ ምን ነበር ያልኳችሁ ሲጠሩኝ?
ነበር ያልኳችሁ? እናንተም ረሳችሁታል? ከኔ እኮ እግዚአብሔር ያክብር። ሊቀ ሊቃውንት ስምዐ ኮነ መላክ ለላይቭ መጥተው ትንታኔ እንዲሰጡ ማድረግ እንችላለን። ከተረፈ አሁን ይህንን ሳምንት ይሄ መጽሐፈ ዚቅ ላይ ምናምን የተነሳው ብፁዕ አቡነ ኤርምያስ መጽሐፈ ዚቅ ላይ እነዚህ መርቆሬዎስ አምላክ ነው ይላል ምናምን አይደለም። እንግዲህ ብፁዕነታቸው በጣም ደገኛ ቤተክርስቲያናችን ካሉ ብፁዓን አባቶች መካከል አንዱ ናቸው። ግን አንደኛ በጣም የቆየ 1996 ዓ.ም ላይ ኦፊሻሊ እንደው የግለሰቦች ትተን ማለት በሊቃውንት ጉባኤ የተመለሰ አለ እና 1996 ማለት አስቡት፣ ፌስቡክ ላይ ለጥፍ ያለ እዛ ስላለ ብትካተሉ ጥሩ ነው። 1996 ማለት አሁን ስንት ዓመቱ ነው? እስቲ ቁጥሩ በኢትዮጵያ ማለት በኢትዮጵያ 1996 ማለት አሁን ያለው 2018 ነው አይደለም? በኢትዮጵያ ስንት ዓመት ማለት ነው? እስቲ 22 ዓመት። ሰው እንዴት ከ22 ዓመት በኋላ እንዴት ይጠይቃል? ቢያንስ እና በጣም ጥንቃቄ አስፈላጊ ነው። እና አንዳንድ ጊዜ ብፁዓን አባቶቻችን እባካችሁ ሚዲያ ላይ ወጣችሁ የምትናገሩት ነገር ጥንቃቄ አድርጉ። ሳታስቡት ለመናፍቃን ግብአት እንዳትሆኑ። እነሱ የሚፈልጉት ይሄንን ነው። በቃ እና አይልም በቃ እኛ መርቆሬዎስ ፈጣሪ ነው የሚል መጽሐፍ ዚቅ የለን፣ ድጓ ላይም የለንም፣ ምንም ታሪክ ላይ የለንም። ገብታችሁ መጽሐፉን አታች አድርጌዋለሁ፣ ገብቱ ግቡና ይዩት። በፍጹም የለም። እና አንዳንድ ጊዜ ብፁዓን አባቶቻችን ትልልቅ መምህራን አውደ ምሕረቱን ስናገኛችሁ የምንጠቀማቸው ቃል በጣም ጥንቃቄ እናድርግ፣ በጣም ጥንቃቄ እናድርግ። እና አንዳንድ ጊዜ ሳናስባቸው ዝም ብሎ ብድግ ብለን የምናወራቸው ነገሮች መናፍቃኖችን ብድግ ያደረጉና ይኸው እኛ ያልነው አልቀረም ምናምን ይላሉ። እና መደበኛ ዘር ድጓው ላይ የለም። አንድ መጽሐፈ ዚቅ ላይ የወጣው ግለሰቦች ያሳተሙት ትሰት ይወጣል። በመጀመሪያው በዛኛው መጽሐፈ ዚቅ ላይ መጽሐፈ ድጓው ላይ ራሱ መደበኛው ዚቅ ላይ ራሱ የለም። የመደበኛው ድጓ ላይ ብቻ አይደለም። በነገራችን ዚቅ የወጣው ከድጓ ነው። መጽሐፈ ዚቅ ወመዝሙር የወጣው ከድጓ ነው። ድጓው ላይ የለም። አንድ መደበኛው ዚቅ ላይም የለም። ስለዚህ የሁሉ አምላክ የሁላችን አምላካችን ፈጣሪያችን የተሰቀለን የሞተልን ክርስቶስ ነው እንጂ መርቆሬዎስ የሚል የለን። ያ ግለሰብ ደግሞ ሲጽፉ ደግሞ የሳቱን ደግሞ የታይፒንግ ደግሞ የሊቃውንት ጉባኤን ያላቀ ከተጻፈ ቤተክርስቲያን ውስጥ ካለ በመደበኛው ድጓ በዚህ ይስተካከል ብሏል። ታርሞ ወጥቷል መጽሐፉ ሲጀምር ልቅም ተደርጎ ማለት እና ኮሚቴ ራሱ ተደራጅቶበት ማለት ነው። ስለዚህ አንዳንድ ጊዜ ብፁዓን አባቶች ስናወራ ጥንቃቄ በጣም እናድርግ። ከ22 ዓመት በኋላ ሰው እንዴት ያወራል? ኦፊሻሊ ከተመለሰ በኋላ ምን ሆነው ነው? ጥንቃቄ በጣም ማድረግ አለባችሁ። ሰማዕቱ ቅዱስ መርቆሬዎስ ሰማዕት ነው፣ ፍጡር ነው፣ አለቀ። በቤተክርስቲያናችን መርቆሬዎስ ተሰቀለልን፣ ሞተልን የሚል ትምህርት የለንም፣ ኖሮንም አያውቅም። የሊቃውንት ጉባኤ ያለውም ይሄንን ነው። እንዲህ የሚል ነገር እኛ የለንም፣ እንደዚህ አይነት አስተምሮ የለንም ብሎንም አያውቅም። እንደዚህ ከተደረገ ደግሞ ቤተክርስቲያናችን የራሷ ምላሽ አላት፣ የራሷ አስተምሯል፣ ያን መከተል እና ደግሞ ብፁዕ አቡነ ኤርምያስ ያው የሊቃውንት ጉባኤ አባል አይደሉ? ማን ነው? የቅዱስ ሲኖዶስ አባል ናቸው አይደል? ስለዚህ የቅዱስ ሲኖዶስ አባል ከሆኑ ደግሞ እንደው ከተቻላቸው የሊቃውንት ጉባኤ መጠየቅ ይችላሉ። ምንም ችግር የለውም። እና አሁን እኮ እንደውም ገበያ ላይ ያለው እኮ ቢሆን እኮ ችግር የለውም። ገበያ ላይ አሁን ለምሳሌ ያልታረመ
መጽሐፈ ዚቅ አሁንም ገበያ ላይ የተሰራጨ ቢሆን ኖሮ እሺ አቡነ ኤርሚያስ ልክ ናቸው እንላለን። አይ የሊቃውንት ጉባኤ 1996 ላይ ምላሽ ሰጥቶ ቢሆንም ቅሉ ማለት ሰጥቶ ቢሆንም ነገር ግን ያ የተሰጠው ምላሽ ግን ዛሬም ድረስ ግን አለ፣ ሳይታረም ሳይስተካከል አለ፣ ገበያ ላይ ወጥቷል። ሰው ራሱ እየተበከለ ነው እንል ነበር። ገበያ ላይ የለም ያ መጽሐፍ። መርቆሬዎስ አንተን የፈጠርክን የሚል የለም፣ አንተ የተሰቀልክልን የሚል ነገር የለም። በሌለበት ለምንድን ማንሳት ያስፈልገው እንጂ እንደዚህ አይነት እኮ ዚቅ እየታተመ ቢሆን ኖሮ ገበያ ላይ በቃ ሰው ስለሚሰነካከል ያኔ ቢነገርም ሰው እንዲጠነቀቅ ፈልገው እንል ነበር። ግን ገበያ ላይ እኮ የለም። የጥቅምት 25 እንትን ነው በነገራችን ላይ ዚቅ ነው ያለው። ጥር 25 ዚቅ ላይ አሁን ብታዩት አይቆምም። ይሄ ጥቅምት 25 ማለት ጥቅምት 25 መርቆሬዎስ ላይ አይደግም። ስለዚህ እንትኑ በሌለበት ነው ማለት ስህተቱ በሌለበት የኑፋቄው መጽሐፍ ባልታተመበት ባልተሰራጨበት ምላሾች መስጠት ተገቢ አይደለም። ለእኛ ልንረዳቸው ይችላል። አሁን ብፁዕነታቸው ያው ለማለት የፈለጉት እኮ ብፁዕነታቸው ከዚህ በፊት እንዴት አተሙ እንዲህ ተብሎ ነበረ እና ምዕመናን ተጠንቀቁ ለማለት በበጎ እኮ ልንረዳው እንችላለን። ግን መናፍቃን እንደዛ ይረዳል አይረዱ። ባለፈው እንኳን አይታችሁ ከሆነ ገድለ ዮሐንስ መጥምቅን እንኳን እንዴት አድርገው የተረዱት እነሱ። ይኸው የእኛ ልፋት አልቀረም፣ ይኸው ያልነው አልቀረም እንዲህ የሚሉት እና ቤተክርስቲያን ስህተት ነው ብላ ስትናገር ስህተት ነው፣ ምንም ጥያቄ የለም። ኑፋቄ ከተገኘ ኑፋቄ ነው፣ ምንም ወደዚያ አይደበሰበስም። ወይ ደግሞ እኮ የሊቃውንት ጉባኤ ግድ የለም ይሁን በቃ መርቆሬዎስ የተሰቀለልን ብለን የምናምነው ብላ ተናግራ ቢሆን ወይ እሺ አይ በቃ የሊቃውንት ጉባኤ እኮ በደንብ አላየሁም እንል ነበር። ግን የሊቃውንት ጉባኤ እርማት ይሰጥበት ፌስቡክ ላይ ለቅቄላቸዋለሁ። 1996 ዓመተ ምህረት ላይ የሊቃውንት ጉባኤ ኦፊሻሊ የመለሰው ገጽ 26 ላይ ማለት በቃ 1996 ላይ ማለት። ስለዚህ ቢያንስ አትሊስት ምላሾቹን ሊቃውንት ብፁዓን አባቶች ቢሰሙ ቢያዩ ጥሩ ነው። ድንገት ደግሞ በሀገረ ስብከታቸው እንኳን እየተበተነ ደግሞ ከሆነ ደግሞ እንደው መጽሐፉ እንደው ባይ ዲፎልት ያልታረመው መጽሐፈ ዚቅ እንኳን እየተበተነ እንኳን ከሆነ ይሄ በሊቃውንት ጉባኤ 1996 ምላሽ ተሰጥቶበታል። መርቆሬዎስ ለዓለም የተሰቀለ የሚል ትምህርት የለንም። ይሄ በግለሰብ የታተመው እንዲታረም የሊቃውንት ጉባኤ መግለጫ ሰጥቶበታል። ይሄን አስተካክሉ ብሎ አባቴ መመሪያ ማስተላለፍ ይችላል አይደል? ከሆነ በሀገረ ስብከታቸው ይሄ ነገር እየተሰራጨ መናፍቃን ሴራ እየሰሩበት ከሆነ በዚህ መንገድ እኮ ማቃናት ይቻላል እንጂ ያልተሰጠ አስመስል አናቅርበው። ያልተሰጠ ቢሆን ችግር የለም እና አንዳንድ ጊዜ መናፍቃኖቹ እንደዛ ስለሚረዱ ነው እነሱ በቃ አይመስላችሁ? እንደዛ ብናደርገው መልካም ነው። አይበቃችሁ? እና እንደዛ ነው። ዛሬ ሁላችን መጨረሻ ሳምባ ያው ግራ እንዳንጋባ ነው። ያው ወንድማችን ዲያቆን ጌቱ ይመስለኛል ፖስቶ ትናንትና ሪፕላይ አድርገን ከነ መጽሐፏን አታች ስላደረግናት እሱ ላይ ማየት ትችላላችሁ። እሺ ገብታችሁ ብታዩት ምላሹ እዛ ላይ ያለ መከታተልና መስማት ትችላላችሁ። ስለማይከብዳችሁ ለመማር ያመቻችኋል ለማለት ያክል ነው። ይሄን ይመስላል። ግልጽ ነው ነገሩ አይደል? ከፈለጋችሁ ደግሞ የሊቃውንት ጉባኤ የመለሰበትን እንትኑን ከፈለጋችሁ ቴሌግራም ግሩፕ ላይ ለቅላችኋለሁ። የ1996ቱ እንዳያስታችሁ ተጠንቀቁ የሚል ገጽ 26 ላይ እንዳለ ቃል በቃል ብጥር አድርገው ሊቃውንት የመለሱት ብጥር ግልጽ አድርገው በቃ እንዲስተካከል መመሪያ ሰጥቶ በዛው ልክ ተመልሶ ተብራርቶ ተስተካክሎ ታትሞ ወጥቷል። እንዲሁ የአቋም መግለጫ ብቻ አይደለም የሚሆነው። በቃ ይስተካከል ብለናል መመሪያ ሰጥተናል ብሎ የታለፈ አይደለም። ማንበብ አለባቸው ብፁዓን አባቶቻችን እና በሀገረ ስብከታቸው ምናልባት የሚያናቅም ተሰራጭቶ ከሆነ እንኳን የሊቃውንት ጉባኤ ምን ላይ ሰጥቶበታል። እዚህ የምታሰራጭ ሰዎች ይሄኛው መጽሐፍ እዚህ ትክክል አይደለም፣ የታረመውን ትክክል ነው ተጠቀሙ ማለት ይችላል አይደል? በቀላል እኮ ነው። ተመልሶ ያ ጥያቄ እዛው ላይ በጣም ሰርጾ ከሆነ አውራት ይችላል። እኛ ላይም አሁን እዚህ ሚዲያ ላይ ቲክቶክ ላይ አንድ ላይ መጥቶ አንድ ሰው መጥቶ እንደዚህ መጽሐፍ ቢያሳይ የለም የቤተክርስቲያናቸው አቋም ምንድነው? ይኸው የሊቃውንት ጉባኤ ይኸው የታረመው መጽሐፍ ይቻላል።
እና አንዳንድ ጊዜ ከመረጃ በጣም ስንርቅ እንበላለን። አፕዴት አድርጉ እሺ። የስልካችሁን የላፕቶፓችሁን ሶፍትዌር ብቻ ሳይሆን አስተሳሰባችንን መረጃዎችን አፕዴት እናድርግ። አንዳንዱ ሰው በቃ አጉል የሚመጻደቅ ሰው አለ። በቃ አጉል የሚመጻደቅ ሰው አለ። ታዲያ ስተት ከሆነ ዝም በሉ እያላችሁ ነው የሚል ሰው አለ። ማን አለ? አንተን ስተት አራሚ ስተት ሲታይ የማያስታግስ እኛ ስተት ሲታይ ደግሞ የምንሸፋፍን አድርገን መቁጠር ራሱ ተገቢ ነው። እና አንዳንድ ጊዜ አጉል የቤተክርስቲያን አርበኛ ባለው በቃ እንደው አጓጉል እንደው በጣም አርበኛ መሆን በጣም መጥፎ ነው ነገራችን። አጉል አርበኛ መሆን እኔ ስተት ከተገኘ ተርማል ምናምን። ቤተክርስቲያን እኮ መዋቅር አላት፣ አካሄድ እኮ አላት። ተመልሷል። መጀመሪያ ልክ ራሳችንን የሆነ ነገር ሲሆን በቃ ለምንም ነገር ማንደራደር፣ ሌሎቻችን ደግሞ ተደራዳሪ አስመስሎ ማቅረብ ተገቢ አይደለም። ምንጩ ምንድን ነው? እውነት ያልተመለሰ ጥያቄ ነው ወይ? ከተመለሰ የሊቃውንት ጉባኤ ምላሽ ምን አለ? ዝም ብሎ አለፈው? አርሞታል? ምን ብሎ አስተካከለው? ሲጀምር መደበኛው ድጓ ላይ ያለ የለም፣ መደበኛው ዚክር ላይ ያለ የለም። አለቀ። ተጠያቂ ያለች ቤተክርስቲያን። እሺ ቤተክርስቲያን ግን የተሰራጨ ነው ከተባለስ? ከተሰራጨስ ብፁዕነታቸው ቆመው በሀገረ ስብከቴ ያልታረመ የሊቃውንት ጉባኤ የማያውቀው መጽሐፈ ዚቅ ወመዝሙር እየተሰራጨ ነው፣ አቁሙ። የሊቃውንት ጉባኤ 1996 ዓመተ ምህረት ላይ እንዳያስታችሁ ጠንቀቁ በሚለው መጽሐፉ ላይ ገጽ 26 ላይ ቃል በቃል ምን ላይ ሰጥቶበታል ማለት አለባቸው እንጂ ቤተክርስቲያን እንደዚህ አታምንም። አዎ ልክ ነው። አንዳንድ ሰዎች እንደዚህ የሚናገር ሰው አለ። እኛ ማርያምን አናመልክም እሺ ይላል። አዎ አናመልክም፣ ግን ዛሬ መጥቷልም ዘማርያም ይሄን የሚመሰክረው ደግሜ እየተናገርኩ ነው እንጂ እያስተዋወቅኩ አይደለም። እንደው መናፍቃን እንዳደነግጡ ብለን እንደው እናንተ ለማባበል አይደለም ይሄን የምንናገረው። ሪያሊቲ ስለሆነ ነው። ለምን እናባብላችሁ? እናንተ አናመልክም ማርያም። ስለዚህ እኔ ቤተክርስቲያን የምታምኑን እየደገምኩት ነው እንጂ አዲስ ነገር እያወራሁ ግን አይደለም። አንዳንድ ሰው እንደዚህ አድርጎ የሚያስብ ሰው አለ። እኛ ወደ ሚዲያው ስንመጣ ነገሮችን ያጠራን አድርገን የምናስብ ሰዎች አለ። ራሳችን አይደለም። እና ብፁዓን አባቶቻችን በጣም የሀገረ ስብከት ሊቀ ጳጳስ ናችሁ። እናከብራችኋለን፣ እንወዳችኋለን። እናንተ የምትናገሩትን ነገር ሰው እንደወረደ ነው የሚቀበለው፣ ሙሉ የሚቀበለው። በዚህ መካከል ላይ ቪዲዮ መቀረጽ አለ። መናፍቃን ላልተገባ ዓላማ ይጠቀሟቸዋል። ያልነው ይሄንን ነው ይላሉ። እርሱ ምናልባት መረጃ ላይ ኖሮት ይችላል፣ ወይ ደግሞ ከራስዎት ከገጠሞት ነገር ሊሆን ይችላል ይሄን የሚናገሩት። ግን ሚዲያ ላይ የሚሰጠው ግን ሪፍሌክሽን ግን በሚያስቡት መንገድ አይደለም። በዛ መንገድ እንድትረዱት ለማለት ያክል ነው። ግራ እንዳትጋቡ ነው ይሄው እንጂ በጣም ባለፈው ከጽጌ ጾታው ጋር እኮ ዲቤት አድርገን ስንወያይ ዲቤት አይደለም አይደል? ውይይት ስናደርግ ከጽጌ ጾታው ጋር እኮ አሳይቻለሁ። ትዝ ይላችኋል? ሶፎንያስ ቤት ይመስለኛል፣ ፓስተር ሶፎንያስ ቤት ባለፈው ማታ ይህን መጽሐፈ ዚቅን እንደ ትልቅ ሲያወራው አሳይተን ነበር። መጽሐፉን ገልጬ አሳይቻለሁ። አንዳንድ ጊዜ እንደው አፕዴት እናድርግ። ስልኩ መያዛችን ካልቀረ ራሳችን በጣም ማስተካከል ማረም አለብን እንጂ በምንም አይታምርኛ ኦርቶዶክሳውያን እንዴት ብለን ነው እኛ መርቆሬዎስ ተሰቅለን የምንለው? እኛ መርቆሬዎስ ሰማዕት መሆኑ ጠፍቶን እኛ እና እንደው ምን እኛ ምን እንዴት ነው የሚያስቡን? ግን በእውነት ባይሆን ደግሞ የሊቃውንት ጉባኤን ምላሽ ያልሰማ ሰው ካለ ስሙ፣ አንብቡ። ይሄ መጽሐፍ መረጃ ይድረሳችሁ፣ ጥሩ ደስ ያለ አሁን ቆንጆ ነው። በቃ ያልደረሰው ካለ መረጃ ያልሰማ ሰው ካለ ይሄው ስሙት። ቤተክርስቲያን መጽሐፍ አታውቀው፣ የምትመራበት ዱጎው ላይም መጽሐፈ ዚቅ ላይም የለም። ይሄው ተመልከቱ ማለት ይቻላል። መረጃው ላልደረሰው ላልሰማ ሰው እናሰማ ካለ ማለት ይሄ ያስኬዳል። አለበለዚያ ግን ልክ ራሳችን እንደ ድል ዜና አብሳሪ መሆን የለብንም። ይሄ ማመቻመቻ አያስፈልግ ምናምን መቻመቻ ሊቃውንት ጉባኤ አንተን የምታስተካክልላችሁ። አንዳንዶቻችን ራሱ እዚህ ላይ ያለን ሰዎች በጣም ጥንቃቄ እናድርግ። ዝም ብለን ቪዲዮ አይሰራም። ጥንቃቄ አድርጉ ምዕመናን እባካችሁ። ማመቻመቻ አያስፈልግም። ስህተት ከሆነ ስህተት ነው። አንተ እኮ አይደለም ያልከው፣ የሊቃውንት ጉባኤ እኮ ከዛሬ 22 ዓመት ፊት እኮ መልሶታል። ዛሬ አንተ መተህ ነው ቲክቶክ ገና እኮ 5 ዓመት አልሞላው። ዛሬ አንተ መተህ ነው ምናምን ታስተካክል አልቆለታል። ባይሆን ሌላ መጽሐፍ ፈልግ እንጂ ዝም ብለን እኛ በቃ መተን በቃ የድል ዜና አብሳሪያን ነው በቃ
ማን ነው? በቃ እንከን አይገባባቸውም ገድልና ድርሳን ያለ ማን ነው? እና ወይስ በሉ ነው አፋችን ላይ ልታስቀምጡት ነው? እንደዛ ለማለት አፋችን ላይ ልታስቀምጡት ነው? አንዳንድ ሰው ትልቁ ችግር ይሄ ነው። በቃ ማለት ምንፍቅና ውስጥ ለመግባት ገና ዳርዳር ስለ አንዱ የሚያደርገ ምንድን ነው? ብድግ ያደረግና እሱ የሚያስበውን ነገር እኛ መላስ ላይ ያስቀምጠዋል። ከዛ አይተሃል ገድላት ድርሳናት እኮ አይነኩ እያለ ነው ይላል። እሱ የሚያስበውን ነው መላስ ላይ ያስቀምጥና ከዛ ለራሱ ዘመን ላይ ይሰጣል። እና እባካችሁ ስትጽፉ ስንናገር ጥንቃቄ በጣም አስፈላጊ። አብዴት እናርግ። በርዕሰ ጉዳዩ ቤተክርስቲያን ያላት ምላሽ በደንብ እንወቅ። እኔ አሁን ገድላት ድርሳናት ላይ የቤተክርስቲያን መጽሐፍ ላይ የትኛው ምላሽ ላይ ከመመለስ በፊት የቤተክርስቲያን ሊቃውንትን የሊቃውንት ጉባኤ አባልን ጠይቄ ለምን እኔ ማላውቀው ነገር ካለ ሰው ነኛ እኔ አይታችሁ ግድ ነዋ በቃ። ምክንያቱም እናንተ ጋዜጣ ጋር ስመጣ ድንገት እኔ ማላውቀው ነገር ካለስ እኔ ማልረዳው ነገር ካለስ እኔ ያልተረዳሁት ነገር ካለስ አለ ብዙ ነገር። ከዚህ የሊቃውንት ጉባኤ አባቶችን ጠይቄ የሥነ መልኮት ሊቃውንት የአብነት መምህራንን ጠይቄ እርግጠኛ በመሆንበት ጉዳይ ለምን እኔ ድንገት ማላውቀው ነገር ይኖራል? እኔ ሁሉ ነገር አላውቅም። ብድግ ብሎ አንዱ ሲያነብና ስህተት ነው በቃ። አባቶቼ ይህን በትምህርት ቤተክርስቲያን ምን ብላለች? ምላሽ አላት? መልስ አለው? ትርጓሜ አለው? ያልገባኝ ነገር አለ? ስርዋጽ ነው ወይ ዳህጸ ልሳን ነው? የአታሚ ችግር ነው? ታይፒንግ ረር ነው ወይስ ሆን ብሎ ኢንቴንሽን የተጨመረ ቃል ምንድን ነው? መጠየቅ ምን ይጎድላችሁ ይባላችሁ? እዚህ መጠየቅ በጣም ጥሩ እና ጠይቁ። ምንም አያሳፍርም። እግዚአብሔር ይመስገን አሁን እኮ በአካል ማግኘት እኮ አይጠበቅብንም። ቴሌግራም አላቸው፣ ስልክ አለ፣ መደወል ምናምን ብዙ አማራጮች አሉ። ዛሬ እኮ ሊቃውንት እንዴት ላገኛቸው የሚባልበት ዘመን እኮ አይደለም። እና ጠይቁ። መናገር ጠይቃችሁ ብትመሰክሩ ጥሩ ነው። ብፁዓን አባቶቻችንም በጣም ጥንቃቄ ብታደርጉ በጣም ቆንጆ ነው። አንዳንድ ጊዜ ስንናገር በማስተዋል ብንናገር በጣም ቆንጆ ነው ለማለት ያክል ነው። እግዚአብሔር ያክብርልን። አቆየኋችሁ በጣም አይደል ዛሬ። እግዚአብሔር ይስጥልን። ሁላችን በቤቱ ያጽናል። አይበቃም?